ልቀቀኝ በእናትህ። አይ እኔ እንዴት ነው አንተ ወንድም ራሱ እንደሚወደኝ እያወቅ እንዴት ነው ስትወደኝ ይኖርከው? ወንድም ማለት ያው ይቴን የኔን መውደሽ ግን አሁን አንድ ላይ ሽጋት መቼ መስሎኝ እንዲህ ላጣት ፍቅሬን ባልነግራትም እንዴት አይገባትም አሳስቃ ልቤን ሰርቃ ቀረች ምነው ከኔ ርቃ ከእጄ ላይ ብትወጣም ከቅፌ ብትወጣም ናፍቃኛለች። ሰላም ውድና የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። ቤተሰብ ሰሞኑን የተፈጠረ ያለውን ነገር አይታችኋል እና ዛሬ በሱ ጉዳይ አይደለም የመጣሁት። ምንም አላስፈላጊ ጉዳይ ነው እሱ። ግን ዛሬ የመጣሁበትን ጉዳይ ልንገራችሁ። ምንድነው? ዛሬ ይሄንን የሚወስድ ሰው ይመጣል ማለት በእውነት በጣም ብዙ ጊዜ ጠብቄያለሁ ይሄንን ስሜት ለማስረዳት ለመናገር ለማውጣት ማለት ነው። በእውነት በጣም ከራሴ ጋር ስጣላ ከርሜያለሁ እና ሐሳቤን ማለት ውስጥ ያለውን ነገር ያው ለጓደኛዬ አስረድቼው ያለውን ነገር ፈተን ነው ወደ እናንተ እንደመጣ የተስማማ ነው ማለት ነው። ማለት በራሴ የወሰንኩት ምንድነው መሰላችሁ ቤተሰብ፣ ለእናንተ ቀድሜ ልንገራችሁ። ማለት ከዚህ በፊት ታውቃላችሁ የይቴን የዳጊን የኔን የሚልኮን ጓደኝነታችንን ታውቃላችሁ እና ያው በዛ የጓደኝነት መሀል በጣም ብዙ ላይፍ አብረን አሳልፈናል። ብዙ ጥሩም መጥፎም አብረን አሳልፈናል እና ይቴ ሚልኮን ወዳታለሁ ሲል ዳጊም ወድሻለሁ ሲል በቃ ብቻ ብዙ ነገር ሲፈጠር ነበርና እነሱ ጋር ያለውም እነሱ የራሳቸውን ስሜት በጊዜያቸው ግልጽ ማድረግ ችለዋል። እኔ ግን ትንሽ ድብቅ ነኝ መሰለኝ። ያው የራሴን ስሜት ትንሽ ያዝ አድርጌ ነበርና በጣም ከራሴ ጋር ስጨቃጨቅ ምን ስል ከጓደኛዬ ጋር ላለመጣላት ስል ለጓደኛዬም ለሚልኮም ቢሆን ግልጽ አላደረኩም ነበርና ያው እውነትና ምንድነው ተደብቆ አይቀርም ይባል የለ። ዛሬ ጊዜው ደርሶ ሆኖ አይደለም ግን በቃ እኔ ጋር ያለውን ስሜት እንድታውቅ በቃ እኔ ቤተሰብ እናንተም ወቁት። በእውነት ሚልኮን በጣም ነው የምወዳት። በቃ ሚዲያ ላይ እንደዚህ ደፍሮ መናገር በጣም ከባድ ነው፣ ግን በቃ ወቁት። በእውነት ሚልኮን በጣም ነው የምወዳት እና ደግሞ እዚህ አርባ ምንጭ አይደለችም እሷ ዲላ ናት እና እንደ አጋጣሚ መታለች እና ደግሞ ጓደኞቼ ጋርም ያ የድሮ የፍቅር ግንኙነት የላትም። ከይቴም ከዳጊም ጋር ብቻ ማቀው ሰው የለም እኔ አሁን እንደማቀው ሁኔታ ከሆነ ማለት ነው። እና ዛሬ በቃ ከመጣች ያው 2 ቀን ምናምን አልፏታል እና በቃ በእውነት ቤተሰብ ያለኝን ስሜት ላስረዳት በቻልኩት መጠን ላስረዳት እሞክራለሁ። ተቀበለኝ አትቀበለኝ የራሷ ጉዳይ፣ ብቻ ግን እኔ ጋር ያለውን ነገር እንድታቅ ነው የምፈልገው እና እናንተም ብትሆኑ እንዳትፈርዱብኝ በእውነት ቤተሰብ ማለት እንዳታዝኑብኝ። ያው በጓደኞቼ መሀል ጸብ፣ አሁን ዳጊና ይቴጋ የተፈጠረውን ነገር ታውቃላችሁ። በጣም ተጣልተዋል። ስቲል ነው አሁን ድረስ እንኳን ያላቸው እንትን በርቀት ነው። በዛ ምክንያት ባይሆንም እርግጠኛ አይደለሁም፣ በዛ ኬዝ አይደለም። ብቻ ግን እኔም ቦም ከዳጊ ጋርም ይሄን ያህል ግንኙነት የለኝም። በዛ እንደዚህ አይነት ኬዞች ስላሉ ማለት ነው እና አሁን እነሱ ያሉበት ሁኔታ ያው ፍሪ ናቸው። ጸብ የለም በማላችን። በእርግጥ ግን በኔም በዳጊም በይቴም በሚልኮም ጸብ የለም። ግን ያው ያቺ ቁርሾ ስላለች ማለት በዛች ጊዜ ዳጊና ይቴ ያው አንድ ሁለት ተባብለዋልና ያ ነገር ስላለ ነው እንጂ በማላችን ምንም ነገር የለም ጸብ እና የፍቅር ስሜትም ከነሱ ጋር የለም። ይህን የፍቅር ስሜት የምገልጸው ባለ ተራው እኔ ሆኛለሁ ማለት ነው። ቤተሰብ በቃ አደራችሁን በእውነት ከድሮም ጀምሮ እናንተ ይከብዳል። ብቻ ግን ቤተሰብ በቃ ሚልኮን አገኛታለሁ እንደምወዳት አታውቅም።
ወዳታለሁ ስላችሁ ይገባችኋል መቼም እና እስከ ዛሬ ብቸኛ የመሆኔ ምክንያትም ከሴት ጋር ያልሆንኩበት ምክንያት ይህንን እኔ ጋር ያለን ስሜት ለሷ ሳላስረዳ ለሷ ሳልነግር በሚለው ነው። ምክንያቱም አጠላኝም ልትቀበለኝ ትችላለች የሚል ተስፋ አለኝ። ያው በቃ እስቲ ትምጣና ያለውን ነገር ከናንተ ጋር ብናይ አይሻልም? በቃ ናፍቀኛል በእናትህ ላገኝ ብላ በጉጉት እንትን እዚህ ቦታ ጠርታኛለችና ከሷ ቀድሜ እኔ ተገኝቼ ነው ይሄንን ቪዲዮ ያስኩት። ስትመጣ ያለውን ቪዲዮ ቀጥላለሁ፣ ስሜቴን እገልጽላታለሁ። ምን እንደምትላላቅም ቤተሰብ አደራችሁን ምንም አይነት ሀሳብ አስተያየት ክፉ አልፈልግም እባካችሁን። በእውነት ለራስ ያለውበትን ሁኔታ ታውቃላችሁ። ያንን ላለማስረዳት ብዬ ነውና አደራችሁን እንዳትፈርዱብኝ። ያው ጓደኞቼ ጋር ላለመጣላት ብዬ ነው የሸሸኩትና እስቲ አሁን ደግሞ ይወቁት እነሱም በኔ አካባቢ ያሉ ይቴ ያውቃል። ያው ይቴ በነገራችን ላይ ከይቴ ጋር ትንሽ ተጨቃጭቀናል። ፈለገ ነገር ቢሆን እንዴት እንደዚህ አይነት ነገር ትደብቀኛል ብሎ ትንሽ አንድ ሁለት ተባብለን በስምምነት ነው በቃ አሁን የመጣው ይምጣ ንገራት ትወቀው ብሎኛል። እሷ ደግሞ ምን እንደምትል አላቅም። ያው በአጋጣሚ ስለሆነ መነግራት ምንም ነገር ብትል ሊቀበላት ዝግጁ ነኝ ማለት ነው። ቤተሰብ እየተንቀጠቀጥኩ እየፈራው ነው ማለት ሀሳብ ለመቀየርም እያዳዳኝ ነው። ግን እስቲ ማለት በቃ ከመጣች አይቀር አንድ ሆኖ ልንገራት በሚለው እንደምንም ደፈረ ለማለት የሞከርኩ ነውና በር ላይ ናት። አሁን ደውላልኝ ነው የጀመርኩት። የገባች ነውና የመጣች ነው። ስትመጣ ይሄን ሰጣታለሁ፣ እንደማፈቅራት እንደመወዳት እነግራታለሁ። ምን እንደምትል እንግዲህ የሷ መልስ ነው የሚሆነው ማለት ነው። እና ይሄ ሊደብቀው እቺ ቀመጥና እቺ ሸፈኘው አጭት ያመጣች ነው ደርሳለች። የመጀመሪያ ፍቅርህ ያልኩት ባንቺ ነበር ፍቅሬ ሁሉንም ያየሁት ዘላለም ሕይወቴ ካንቺ ጋር ልትኖር ነበር የኔ ሀሳብ ልናዜም በፍቅር ሁኒ ሁሉ ቀረና ሁለታችን ተለያየንና አንቺም ርቀሽኝ ሄደሻል ዳግም ላንተያየ እንደገና አሁን ሁሉ ቀረና ሁለታችን ተለያየንና አንቺም ርቀሽኝ ሄደሻል ዳግም ላንተያየ እንደገና። እኔ ሲጀመር ማለት ነው ስመጣ እራሱ ተሰብስበን ቆይ አይ ሚልኩ አይ ስልሽ እኔ በግል ላንቺ መጀመሪያ መነግርሽ ነገር ስላለ ነው። ለዛ ነው እኮ ታዲያ እየበላን ግን እየተጫወትን አይ መጀመሪያ ግን ቃል ግቢልኝ እንደምንሄድ እዛ ማለት ነው። ወይርኔ ተጨቃጨቀኝ ነው እንዴ? ምንድነው? አይደለም በእናትሽ ሚልኩ አሁን ምልሽን ቶሎ ብዬ ልንገርሽ ነው። እሺ ምን ማለት ምንም ባንግባባ እንኳን በምሰጥሽ እንትን በምነግርሽ ነገር ምንም ባንግባባ እንኳን እንሄዳለን የለመድነው ቦታ ማለት ነው። ችግር የለም። እዛም ሆነን እኮ ማውራት እንችላለን። ግን እዛ ሰው አለ ያስፈራል ማለት ሰው መቼ ጀምሮ ነው አንተ ደግሞ ሰው ምትፈራ? አይ ሰው እያለ ይከብዳል። ምን ልትነግረኝ አስበህ ነው? ምን ቤተሰብ ምናምን ደህና አይደለም እንዴ? አይ ቤተሰብማ ደህና ነው። እና ምን ሆነን ነው? ቁጭ ብለን በትክክል እናውራ አይሻልም? ደክሞኛል። በእናትህ ደግሞ እያስቸኮልከኝ ነው የመጣሁት። የቸኮልኩ ነው የመጣሁት። እሺ እዚህ ጋር ቁጭ ብለን ማውራት እንችላለን። እዚህ ማርያም ይኸው እዚህ ጋር እንቀመጥ ነው። እሺ ምንድነው ማለት ምን ሆነ ነው? ምንም አልሆንኩም። ምን ሆናለሁ? ሜልኮ የሆነ ነገርማ ሆነሃል እንዴ? አይ ምንም አልሆንኩም። ግን ከዛ በፊት እንኳን ደህና መጣሽ። እንኳን ደህና ቆየኝ። የእውነት ምን ሆነ ነው ግን? ምን ሆንኩ ደግሞ? ልክ አይደለም። ሲጀመር እዚህ ጋር ቁጭ ብለን እናንተ አሁን ምንም ያስወራን ነገር አለ እዛ አይደል? ደግሞ ቸኩዬ ወጪ መምጣቴ ምን ሆነ ነው?
አይንሽን ጠፊኝ የሆነ ነገር ልስጥሽ። ስጦታ ነው። እሺ ማለት ምን ሆነ ነው ላልሽው ድንገት መልስ ከሆነ ልስጥሽ ነው። ሰው ፊት መስጠት ስላፈርክ እሺ በእናንተ ቆየህ ልግላሽ የርኔ አው ገለጪ ስታምር አሰከን ምን አስበህ ነው ግን በእናትህ ስታምር ታምራለች። ወይ ማርያም በጣም ነው የምታምረው። ስለወደድሻት ደስ ብሎኛል። አመሰግናለሁ። ስለዚህ ብለህ ነው እንደዚህ አጣድፈህ እዚህ ካላወራን ምናምን የምትለኝ? እሺ እንግባ። ቆይ አይ እንደ ሌላ ችግር አለ እንዴ? አይ ሌላ ችግር የለም። ምንድን ነው? ይሄን እንደዚህ አትሆን በእናትህ እናውራ ቶሎ ሰዓት የለኝም ጀመር። እሺ ከየት እንደመጀመር ግራ ገብቶኝ ማለት ይከብዳል። ይሄን ያስጨነቀ ነገር አለ? አይ ተጨነቂ ምናምን አይደለም እኮ መሰለሽ ማለት ይቅርታ ማለት በዚህ አይነት ሁኔታ እንጃ ብቻ እንዴት ነው ላንቺ መንገር እንዳለብኝ ግን ሚልኮ በእውነት ነው የምልሽ። በቃ ማወቅ ስላለብሽ ነው ማርያምን። በቃ የፈለግሽውን ነገር ማለት ትችያለሽ ግን በመጀመሪያ እንደዚህ እንድትል አልፈልግም ማለት እኔ አትፈራኝማ። ዝም ብለህ ተናገር። ምን ተፈጥሮ ነው? ቤተሰብ ችግር ውስጥ ናቸው? ምንድነው? ተፈጠረ ነገር አለ? ሚልኮ ስለ ቤተሰብ አይደለም እኮ ታዲያ። እሺ ምን ሆነ ነው? ስለ ራሴ ነው። ምን ሆንክ አንተ? አይ እኔ ምንም አልሆንኩም። ምንም ሆኜ አይደለም። እኔ እኮ አስጨነቀኝ በእናትህ። እኔ ደግሞ እንደዚህ አይነት ነገር አልወድም። አስጨነቅኩኝ። አይ እሺ እኔ እኮ እንድትጨነቂ ብዬ አይደለም ሚልኮ። እኮ ምን ሆነ ነው? እኔ ምንም አልሆንኩም ግን ላንቺ እኮ እንዴት ነው ማለት እንዴት መናገር እንዳለብኝ ቆይ እሺ ማለት ድሮ ምን ይርኔ የተጨነኩኝ ነው በእናትህ። ምን ሆነ ነው? በቃ ይቅር እንሂድ እኮ ችግር የለም። ቁጭ በልና ንገረኝ አይሻልም? ይቅር በቃ ሚልኮ ይቅር። ለምን? አይ ይቅር በቃ ሚልኮ። እኔን ፈርታ ነው? ይከብዳል እኮ ምን ሆነ ነው የሚከብደው? ቁጭ በልና እናውራ በትክክልና ቁጭ በል። ሌላ ጊዜ ይሻላል ሚልኮ። ቁጭ በል ይርኔ፣ ቁጭ በልና በትክክል እናውራ። እኔ እናንተ እንዴ ምን ሆነ ነው? ምንድነው የተፈጠረ? በትክክል ንገረኝ አንተ በእናትሽ። እሺ በይኝ በቃ እንሂድ ማለት እኮ እንሄዳለን። ሲጀመር መሄዳችን አይቀርም። ግን ምን ሆነ ነው? እኔ እንደዚህ እያየሁ ካሁን ዝም ማለት እኮ አልችልም። ይሉኝ እሺ በይኝና ተረጋግቼ ነገ እንገናኝ። አልፈልግም። እኔ አሁን ምን ሆነ ነው ንገረኝና። ምንም አልሆንኩም ሚልኮ። በቃ ይቅር በእናትሽ ተረጂኝ። እንደዚህ ሆነ እንዴት ነው የምታውቅ? ማለት የፈለከውን ነገር ለምን አትነግርም? ምን ሆነ ነው? የተፈጠረ ነገር አለ ሚልኮ? በማርያም በቃ እንሂድ እኮ እንሄዳለን። መሄዳችን አይቀርም እኮ መሄዳችን አይቀርም። ግን ላናግርሽ ብለኸኝ ነው አይደል የጠራኸኝ ስልሽ? በቃ ይሄ ይቅር፣ ሌላ ጊዜ ልንገርሽ። እኔ አሁን እሺ ልቀቀኝ። እኔ እንደዚህ አይነት ነገር ይደብረኛል በእናትህ ይርኔ። ሚልኮ እንደዛ ነግረኝ ካልሆነ መጀመሪያውን እኔንም እንደ እንትን ማታየኝ ከሆነ ለምን ጠራኸኝ? ማለት ለምን እንደሚያወራ ሰው ትጠራኛለህ? ጀመር ምን ሆነ ነው ይርኔ? ለኔ መናገር ከብዶ ነው? ምን እንደ የተፈጠረ ነገር አለ? እንደዛ አይደለም ሚልኮ። ታዲያ ምንድነው? እኔ እኮ ምንም አሁን በማላውቀው የተጨነኩኝ እኮ ነው። እሺ ይኸውልሽ ምን መሰለሽ ይርኔ አይቶ በቃ ምን ሆነ ነው? ለምን ለኔ አትነግረኝም? ማለት እኔ መፍትሄ እንትን ባልልህም ይሁን የተወሰነ ነገር አግዛለሁ። ምን ሆነ ነው? ንገረኝ። አንተ መንገር ንገረኝ። እሺ የተፈጠረው ነገር ከባድ ነው። ምንድነው? አይ ሚልኮ መጀመሪያ ስለመጣሽ በጣም ደስ ብሎኛል። አውቃለሁ መጀመሪያም ብዬሻለሁ ግን
ይርኒ ሚልኮ እኔ እየተጨነቅኩ ነው ንገረኝ ምን ሆነ ነው ምንም አልሆንኩም እኮ ታዲያ ምንድነው አይ ከበደኝ እኮ ማለት ወድሻለሁ ማለት ከበደኝ ወድሻለሁ ማለት ከብዶኝ እኮ እኔ ቀልዱን ይሄው እኔ ልትነግረኝ የፈለከው ነገር በትክክል ንገረኝ ቀልድ ምናምን አርጋ ነገሩን ለመተዋት ሞክር የተፈጠረው ነገር በትክክል ንገረኝ ምን ሆነ ነው ሚልኮ ቀልድ አይደለም እኮ ምን ለማስቀየስ እየሞከርክ ነው ምንድነው አይ እንደዛ አይደለም ትዝ ይልሻል ድሮ ዳጊ ጋር ታች ስንገናኝ ማለት ይወድሽ ነበር አሁን እሱን ማንሳት አስፈላጊ ነው ምንድነው እሺ ምን ሆነ ዳጊ ይወድሽ ነበር ያው አንቺን መጀመሪያ ነበር የሚወድሽ ከሱ ጋር ሆነሽ አሁን ይሄንን ማንሳት ምንድነው ቆይ አይደለም አይ እሺ አይ ስልሽ ነገሩ ከዛ ጊዜ አንስቶ ተያያዥነት ስላለው እኮ ነው ማለት እሺ ምንድነው ንገረኝ ምን መሰለሽ ያው እኔና ይቴን ታውቂያለሽ ያለንን ጓደኝነት አይደል እና ሚልኮ አራይ ነው በእናትህ እኔ ተጨየት አይ እሺ አይ እኔ እኮ እንድትጨነቂ አይደለም እኮ ምን ሆነ ነው እሺ ምን መሰለሽ ማለት መጀመሪያ ላይ ወድሻለሁ አፈቅርሻለሁ ያለሽ ይቴ ነው ታስታውሻለሽ አይደል ያን ጊዜ ግን ሚልኮ በእውነት ይቅርታ አድርጊልኝና እኔ ከይቴ በፊት ወድሽ ነበር ላንቺ ስሜት ነበር ማንን ይርኒ ዳጊና ይቴ እንደተጣሉት ከይቴ ጋር ላለመጣላት በየሱ ቀድሞ ወድሻለሁ ስልሽ ዝም አልኩሽ ይርኒ እኔ አሁን ቀደም ለማምትል ወይም ለማስቀየስ ሆኖ ኮና አይ ይቃይቆም ወሬያችን አሁን ማለት አሁንም ከዳጊ ጋርም ከይቴ ጋርም ስላልሆንሽ አንተ ምንድነው አለመሆንሽን ስለወኩ ነው እንደዚህ መልሽ ማለት ሚልኮይ በቃ ስሜቴን እንድታውቂው ነው ማለት እስካሁንም ከሴት ጋር ጓደኝነት ያልጀመርኩት ላንቺ ስሜቴን ግልጽ ላድርግ መጀመሪያ ብዬ ነው አንተ ቀልድ ከሆነ ተው ይርኒ ቀልድ ከሆነ ተው ወይም ልትነግረኝ የፈለከው ነገር ትታ አስቀይሰ ከሆነ ንገረኝ ለኔ ባልሽ ታነሰኝት አይደለም ቆይ ሚልኮ በማርያም ንገረኝ ብለሽኝ የለ እኮ ምን ነው አሁን እኮ አንተ የማይመስል ነገር እኮ ነው እያልከኝ ያለው አይደለም የማይመስል ነገርነት አይደለም በእናትሽ ሚልኮ ተረጂኝ እሺ ቀልድ ነው ካሜራው ቀልድ ነው አይደለም ካሜራውን እሺ ካሜራውን አጥፋው በቃ ካሜራው ይጥፋው ቀልድ እኔ እንደዚህ አይነት ቀልድ አይመቸኝም በእናትህ እኔ ደክሞኛል በቃ ሚልኮ ተነስ በማርያም ተነስ እሺ በመቤቴ ቁጭ በይ እሺ በመብራን እሺ እነሳለሁ ቁጭ በይ አንቺ ቁጭ በይ እሺ ሚልኮ በማርያምን በእናትሽ አንተ ሲጀመር አትማል ሲቀጥል ደግሞ ልቀቀኝ እኔን በእናትህ እኔ እየጨነቀኝ ነው ሚልኮ የተናደድሽ ነው በእናትሽ እንድትናደጂ ቢያ አይደለም ይሄንንም እነግርሽ እኮ ምን እያልከኝ ያለው ነገር ታውቀዋል በቃ እኔ ስሜቴን ነው አሁን ልነግርሽ እኔ እኮ ይቅር ብዬሽ ነበር ካልነገርከኝ ስላልሽኝ ነው በእናትሽ ሚልኮ በቃ እኔ እንድታውቂው ብቻ ነው እሺ ምኑን ነው ማውቀው ምኑን እንዳቅ ነው ማለት ከማንም ጋር አይደለሽም አይደል እኔ እስከማውቀው አሁን ከማንም ጋር ቦን ባልሆን ምንድነው የሚፈጠረው ምንድነው ሚልኮ በእናትሽ ይኸውልህ እኔ እንደዚህ ይሄ ቀልድም እንትን ካልክ ሚልኮ አይደለም ቀልድ አይደለም በእናትሽ እኮ ታዲያ ምንድነው ቀልድ ካልሆነ ምንድነው ይርኔ እኮ መጀመሪያ በቃ አልነግርሽም ብዬ ነበር አንቺ እኮ ነግረኝ ይሻላል ምን አይነት ነገር ነው ይሄ አሁን ያልከኝ ያለው ነገር ታውቀዋል ይርኔ እያልከኝ ያለው ነገር ተረድተዋል እኔ ጓደኛ ካደለው እንዴ ሚልኮ ለዛ እኮ ነው ግልጽ ማድረግልሽ እኮ ታዲያ ምንድነው ምኑን አሁን ምን እንድልህ ነው እሺ ፍላጎት ምንም አትበይኝ የፈለግሽውን በይኝ እንዴት ነው አንተ እንደዚህ
እሺ ከመቼ ጀምሮ ነግሬሻለሁ በቃ አይደለም በእናትሽ ልቀቀኝ እኔን በእናትህ እግዚአብሔርን ልቀቀኝ በእናትህ እሺ ሚልኩ ይሄ በማርያም አይደለም ንገረኝ ብለሽኝ አይደል እኮ ምን ሆነ ስነግርሽ ለምን ትናደጃለሽ ይሄን አንተ ልክ ነው እያደረክ ያለው በቃ ይሄ በእናትሽ እኔ አልቻልኩም አሁን ለምንድን ነው እሺ የምታለቅሰው ለምንድን ነው የምታለቅሰው አላቅም ሚልኩ አላቅም ለምን እንደማለቅስ አላቅም እኔ ቀልድ ሆነ በእናትህ እኔ በጣም ነው የሚደብረኝ ማቤቴ እኔ አትቀልድ እኔ በእንደዚህ አይነት ነገር መቀለድ አልፈልግም ሚልኩ በእውነት የቀለድኩ አይደለም እንዴት ቀልድብሻለሁ አንተ ይርኔ እንዴት ነው እንደዚህ አሁንም ብለህ የምታወራው ከኔ ጋር እሺ ምን ላድርግ ሚልኩ በቃ ያለውን ነገር ንገራት ስላሉኝ እኮ እነማን ናቸው ንገራት የሚሉ አሁን እንደዚህ ማለት አለብህ እኮ እኔ የምወድህ ጓደኛ ከመቼ ጀምሮ ነው እናንተ አንተ እኔን በእንደዚህ ማየት የጀመርከው በቃ ሚልኩ ቆይቶ አላልኩሽ አይደል ለምን አትረጂኝ በቃ እወድሻለሁ እንዴ ሶሻል ሚዲያ ላይ አንቺ ከማውጣቱ በፊት በቃ እሱ ቀደመኝ ወዳታለሁ አለ እሺ ምን ልሆን እኔ ንገረኝ ይኸው ዳጊ ጋር እንኳን ቀርበሽ ዳጊም ወደደሽ ከይቴ ጋር አልተጣሉ እኔ መጀመሪያ ነግሬው ቢሆን ኖሮ እንዳይፋጠጥ በቃ ይኸውልህ መስማት የምትፈልገው ነገርን እኔ አልነግርም ማለት ያለሁበትን ሁኔታ ታውቃለህ አይደለ ሲጀመር እኔ ካንተ እንደዚህ አይነት ነገር አልጠብቅም ገብቶሃል አይደለ እኔ የምወደው ወንድሜ ነህ እኔ እንደዚህ አይነት ነገር ይደብረኛል እግዚአብሔር ይደብረኛል እንደዚህ አይነት ነገር ሲቀጥል ደግሞ አሁን እንደዚህ አይነት ነገር መስማት የምፈልግበት አይነት ደረጃ ላይ አይደለም ያለሁት ሚልኩ የፈለግሽውን በይ ምናልባት አዲስ ስለሆነብሽ ነው አሁንም ይሄንን ነገር ተረጋግተሽ አስቢ አሁንም ምንም ነገር በቃ እኔ አሁን ካንተ ጋር ምንድነው ተረጋግቼ ማወራው ይርኔ ምንድነው ተረጋግቼ ማወራው አንዳችሁ ተነስታችሁ አፈቀርኩሽ አንዳችሁ ትላላችሁ እኔ ማናችሁን ልመል እሺ አውቃለሁ ይከብዳል እኮ ሚልኩ ማለት በቃ እኔ ከብዶኝ ነበር ነገር በቃ ይደብረኛል በእናትህ እኔ አሁን እኔ እንደ ወንድሜ እኔ ላስደብርሽ አልፈልግም ይሄ ሚልኩ ላስደብርሽ ፈልጌ እኮ አይደለም በቃ ጀስት እውነቱን ነው እቂው በቃ እኔ ወድሻለሁ በቃ ሚልኮ ይቅርታ አድርጊልኝ እኔ እኮ ይቅር ብዬሽ ነበር አንቺ ነገርከኛልሽ እሺ ምን ልሁን ሚልኮ እውነቱን ማወቅ ስላለብሽ ብቻ ነው የነገርኩሽ በእውነት እንጂ ላስጨንቅሽ አይደለም በእናትሽ ሚልኮ በቃ እዛሁን እሺ እኔ አሁን አትሸሽኛ በቃ እኔ አሁን ተናድጄ ይባላል እግዚአብሔርን ተናድጄ ይባላል ምክንያቱም እኔ ካንተ ጭራሽ የማልጠብቀው ነገር ነው ለምን እኔ እንዴት ነው ማየህ እኔ እንደማይክ እኮ ነው የምታየኝ የሚመስለኝ አንተ ያማል እንዴት ነው አንተ ወንድም ራሱ እንደሚወደኝ እያወቅ እንዴት ነው ስትወደኝ ይኖርከው ወንድም ማለት ያው ይቴን አውቃለሁ ሚልኩ እኮ እንደዚህ አይነት ነገር አይደብርም እሺ ግን አሁን አንድ ላይ አይደላችሁም አይደል አይመለከትም እኔ ላንተ እህት ነኝ እንጂ እንደሌላ የምታያት ሴት አይደለሁ በመጀመሪያ ማለት ነው እኔ እንደሌላ አይቼሽ አይደለም ሲጀመር ከዚህ በኋላ አንድ ነገር ልንገር ከዚህ በኋላ በቃ እንደዚህ የምትሆን ከሆነ በቃ አይ ማለት ምን ነው ማለት አታልቅስ ነው ፊት እሺ እንደዚህ አልሆነም እኮ እኔ እኮ ድንገት ምን እንደሚያስለቅሰኝ ማላቀም እኮ እና ታዲያ ምንድነው እሺ ምን ግን እሺ አትቆጪ አትናደጂ ብቻ እንድታውቂው ብቻ ነው የነገርኩሽ እኮ ሚልኮ በእናትሽ ከቻልሽ እሺ ምን ይፈጠር አሁን ምን ይፈጠራል እኮ ነው በቃ እንድታውቂው ነው የነገርኩሽ ከቻልሽ ግን ተረጋጊ በቃ እሺ ልቀቀኝ እኔ ምን አይነት የሚደብር ነገር ነው እሺ ምንድነው የሚያሳዝን በቃ በእናትህ ዝም በል ኧረ እንደዚህ አይነት ነገር መጠየቅ አይመለከትህም አንተ እሺ በቃ ምን አይነት ሰው ነው በፈጣሪ እኔ ልሄድ ነው ይቅርታ እኔ ብዬሻለሁ እኮ ልንሄድ ነው አሁን ተናደሽ ጥለሽ ልትሄጂ ነው እሱ አይመለከትህም አውቃለሁ በቃ አጋጣሚ ነው የነገርኩሽ ግን በእናትሽ ተረጋጊ በቃ እንደዚህ አትሁን እሺ ልቀቀኝ እኔን እንዴ አንተ ጤነኛ አይደለም ይርኔ እኔ እንደ ወንድሜ ነው ማይህ እንዴ እኔ እንደዚህ አይነት ነገር ይከብደኛል ያንንም ለይቴ ነግሬዋለሁ አይደለ እኮ ለምንድን ነው ማትረጂኝ እስካሁን ስንት ነገር አሳልፌያለሁ እኔ በይርኔም ሰዓት ነግሬዋለሁ ከቻልሽ ልንገርሽ አሁንም ቢሆን ወንድሜ እንድትይኝ አልፈልግም እሺ
እስከ ዛሬ በወንድም አይና ያየሽኝ ይበቃል እኔን አትንካኝ እንዴ እኔን አትንካኝ ሰማሽኝ አይደል ሚልኮ በቃ ተረጂኝ በቃ እኔ ልረዳህ አልችልም ትሻለሽ ለምን እንደምችለው እንዴ ያማል እንዴ አንተ ምን ማለት ነው እየተነሳ አፈቅርሻለሁ ምን ማለት ነው ይሄ ነገርኩሽ እኮ ለምን እንጣላለን ምንድነው የምትለኝ እሺ እኔ ሚልኮ አሁን ልልሽ የቻልኩት እስከ ዛሬ ያልነገርኩሽ ምክንያት ስላለኝ ነው ከይቴ ጋር ላለመጣላት ስል ነው በዳጊ መሀልም ቢሆን ላለመግባት ስል ነው አልፈልግም እኔ እንደዚህ አይነት ነገር መስማት ስለዚህ እሺ ከዚህ በኋላ ላትሰሚ ትችያለሽ ግን አሁን እኮ በቃ አሰማሁሽ አይደል አወቅሽው በቃ እሺ ታው ግን ምኑን ነው ግን ምንድነው የሚያናድሽ ሚልኮ እኔ እኮ ትርጅኛለሽ ብዬ ነው እኮ እሺ ምን ላድርግ ነኝ እንዴ እኔ እንደ ወንድም የማያውሰው ተነስቼ አፈቅርሻለሁ እያለኝ ምን ላድርግ ነኝ እንዴ ምን እንዳደረግ ነው ፍላጎት ልታሳብዱኝ ነው እንዴ እኔ በቃ ያለሁበትን ነገር ተረዳኝ እኔ እንደ ወንድም ማይክ ያያያችሁ የነበረው የተነሳችሁ እንድታፈቅሩ አይደለም በቃ እኔ ይቅርታ እኔ ከዚህ በላይ ምን እንደምል አልፈልግም እኔ ከዚህ በኋላ እንተንም ሆነ ላገኝ አልፈልግም በቃ በእውነት እኔ ላገኝ በእናትህ ለተኛ እንደዚህ አይነት ነገር ከዚህ በኋላ መስማት አልፈልግም በእናትሽ ሚልኮ ቆይ አይደለም ልቀቀኝ በእናትህ አይ እኔ እንደዚህ አይነት ነገር ይደብረኛል በቃ እኔ እንትን አትበል ሚልኮ አይደለም እኮ በማርያም ፍርሃሁ ያልኩት ባንቺ ነበር ፍቅሬ እኔ አልፈልግም እንደዚህ አይነት ነገር ያየሁት ዘላለም ሕይወቴ ካንቺ ጋር ልትኖር ነበር የኔ ሀሳብ ልናዜም በፍቅር ሁኒ ሁሉ ቀረና ሁለታችን ተለያየንና አንቺም ርቀሽኝ ሄደሻል ዳግም ላንተያየ እንደገና አሁን ሁሉ ቀረና ሁለታችን ተለያየንና አንቺም ርቀሽኝ ሄደሻል ዳግም ላንተያየ እንደገና